በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ሆሳዕና ለወልደ ዳዊት። የተወደዳችሁ በሀገር ውስጥም በሀገር ውጭም ያላችሁ የእግዚአብሔር ልጆች ምእመናን፣ ምእመናት እንዲሁም ሕፃናት አምላካችን እግዚአብሔር በቸርነቱና በምሕረቱ ጠብቆ ታላቁን ጾማችንን በሰላም በፍቅር ጾመን ለበዓለ ሆሳዕናው እንድንደርስ የፈቀደልን ስሙ የተመሰገነ ይሁን። እንኳንም ለበዓለ ሆሳዕና በዓል በሰላም አደረሳችሁ አደረሰን። ወንጌል ዘማርቆስ የማርቆስ ወንጌል ምዕራፍ 11 ከቁጥር 1 ኢየሩሳሌም ለመግባት ከደብረ ዘይት አጠገብ ቤተፋጌ ቢታንያ በደረሱ ጊዜ ከደቀ መዛሙርቱ ሁለቱን ላከ። እንዲህም አላቸው፣ በፊታችሁ ወዳለችው አገር ሂዱ። በገባችሁ ጊዜ ሰው ያልተቀመጠባት አህያ ግልገል ታስራ ታገኛላችሁ። ፍቱና አምጡልኝ አላቸው። ለምን ታደርጋላችሁ የሚላችሁ ሰው ቢኖር ጌታ ይሸዋል በሉትና ያን ጊዜ ወደዚያው ይሰጧቸዋል። ሂዱ። በመንገድ አጠገብ ከበር ላይም የታሰረች አህያ አገኙና ፈትተው ከዚያም አቁመው የነበሩ ምን ታደርጋላችሁ አህያዋንም የምትፈቱት አሏቸው። ጌታ ኢየሱስም አዘዛቸው ነገራቸውም። ጆሮ ያለው መስማትን ይስማ አለ ጌታ ለደቀ መዛሙርቱ ሐዋርያት። ያው የበዓለ ሆሳዕና በዓል የሚነግረን የታሰሩት የሚፈቱበት፣ አንደበታቸው መናገር ያልቻሉ ስለ ክርስቶስ አንደበታቸውን ከፍ አድርገው የሚዘምሩበት፣ ለአምላካቸው አምላካዊ ክብር የሚሰጡበት፣ አይደለም ለሱ ለተቀመጠባት አህያ እንኳን ክብር የሚሰጥበት በዓል ነው። ይሄ በዓል የእኔና የእናንተ ጌታ መድኃኔ ዓለም ክርስቶስ ወደ ኢየሩሳሌም ሲገባ ሕፃናት አይሩግ ተሰብስበው ሆሳዕና ለወልደ ዳዊት ቡሩክ ዘይመጽእ በስመ እግዚአብሔር፣ በእግዚአብሔር ስም የሚመጣ የተባረከ ነው፣ ለዳዊት ልጅ መድኃኒት መባል ይገባዋል እያሉ ዘከርና ለጽዮን ሶበ ተዘከርና ለጽዮን የዘመሩበት ያመሰገኑበት ነው። እንደምታውቁት ከክርስቶስ በፊትም ከክርስቶስ በኋላም በክርስቶስ ዘመንም የነበሩ መድኃኒት አለን የሚሉ ሰዎች እንኳንስ ሌላውን ሊያድኑ ይቅርና ራሳቸውን እንኳን መፈወስ ያልቻሉ፣ በልዩ ልዩ በሽታ ደዌ ተይዘው የነበሩ፣ በአምልኮ ባዕድ፣ በቀቢጸ ተስፋ፣ በደዌ ስጋ፣ በደዌ ነፍስ፣ በልዩ ልዩ በሽታ ተይዘው የነበሩ ሰዎች ናቸው። ከክርስቶስ በፊትም የነበሩ በክርስቶስ ዘመንም የነበሩ፣ ከሱም በኋላ ከክርስቶስ አምልኮ ውጭ ያሉ ሰዎች መድኃኒት አለን የሚሉ፣ ከክርስቶስ ውጭ የሆነ መድኃኒት በዚህ ዓለም እንደሌለ ቤተክርስቲያን ትናገራለች። እኛም እንመሰክራለን። የክርስቶስ ልጆች መድኃኒት፣ እውነተኛው መድኃኒት ኢየሱስ ክርስቶስ ነው። ወደዚህ ዓለም የመጣ ቀጠሮ የማይሰጥ ብድራት የማይፈልግ ምክንያት የማያበዛ አምኖ ንስሐ ገብቶ ለመጣ ሁሉ ፈውሱ በእጁ የተያዘ ማዳን፣ ይቅር ማለት፣ መፈወስ ስልጣኑ የሆነ ገንዘቡ የሆነ አምላካችን ክርስቶስ ነው እና በዚህ በበዓለ ሆሳዕና እንግዲህ አይነ ስውራን የዳዊት ልጅ ማረን እያሉ ይጮሁ ነበር። አይናቸው በርቶላቸዋል። ምናልባትም አወቅን ያሉ ተማርን ያሉ ሊቃነ ካህናት፣ ረበናት፣ መገብተ ምኩራብ የሚባሉ የኦሪቱን ስርዓት ይመሩ የነበሩ ሰዎች እያዩ የማያዩ እየሰሙ የማይሰሙ ክርስቶስን ማየት የተሳናቸው ክርስቶስን ማዳመጥ የተሳናቸው ሰዎች ክርስቶስ እንዳይመሰገን መድኃኒት እንዳይባል ብዙ ምክንያቶች ሲደረድሩ ነበረ። ነገር ግን ለእማ አርመሙ እሉ ህፃናት ይከልሁ አይባን ህፃናቱ ዝም ቢሉ እንኳን
ድንጋዮች ያመሰግናሉ ብሎ እንደተናገረው አይባነ ቢታንያ ሳይቀር የቢታንያ ድንጋዮች ለዳዊት ልጅ መድኃኒት መባል ይገባዋል እያሉ አመስግነውታል። ይሄ በዓል የምስጋና በዓል ነው። የሉቃስ ወንጌል ምዕራፍ 19 ከቁጥር 28 እስከ ፍጻሜ ምዕራፍ ያለው ቃል እንዲህ ይላል። ወዘንተ ቢሎ ማለት ቅድመ አርገ ኢየሩሳሌም። ይህን ተናግሮ ጉዞውን ቀጥሎ ወደ ኢየሩሳሌም ወጣ። ደብረ ዘይት የሚባለው ተራራ አጠገብ ወደ ቤተ ፋጌ ወደ ቢታንያ በደረሰ ጊዜ ከደቀ መዛሙርቱ ሁለቱን ላከ። እንዲህም አላቸው፣ በፊታችሁ ወዳለችው ሀገር ሂዱ። ገብታችሁም ሰው ያልተቀመጠበት የታሰረ ውርንጭላ ታገኛላችሁ፣ ፈትታችሁም አምጡልኝ። ለምን ትፈቱታላችሁ የሚላችሁ ቢኖር ጌታው ይሻዋል በሉ። የተላኩትም ሂደው እንዳላቸው አገኙ። ውርንጭላውንም ፈቱ። ውርንጭላውንም ሲፈቱ ባለቤቶቹ ግልገሉን ለምን ትፈቱታላችሁ አሏቸው። ጌታው ይሻዋል አሉ። ይዘውም ወደ ጌታ ኢየሱስ ወሰዱትና በግልገሉ ላይ ልብሳቸውን ጎዝጉዘው ጌታ ኢየሱስን በዚያ ላይ አስቀመጡት። ሲሄድም በመንገድ ልብሶቻቸውን አነጠፉ። ወደ ደብረ ዘይትም አቀበት በመውረጃ በደረሱ ጊዜ ደቀ መዛሙርቱ በሙሉ ስለ አዩት ኃይል ሁሉ ደስ ብሏቸው እግዚአብሔርን በታላቅ ቃል ሲያመሰግኑት ጀመሩ። በእግዚአብሔር ስም የሚመጣ የተባረከ ነው፣ የእስራኤል ንጉሥ የተባረከ ነው፣ በምድር ሰላም በአርያም ምስጋና ይሁን እያሉ ከፈሪሳውያንም ሰዎችም በብዙ መካከል መምህሩ ደቀ መዛሙርቱን ገሰጻቸው የሚሉ ነበሩ። እርሱም እነዚህ ዝም ቢሉ ገስጻቸው የሚሉ ነበሩ። እርሱም እነዚህ ዝም ቢሉ እሊህ ድንጋዮች ይናገራሉ ብሎ መለሰላቸው። በደረሰ ጊዜም አገሪቱን አይቶ አለቀሰላት። ከእንግዲህ እንዲህም አላት፣ ብታውቂስ ሰላምሽ ዛሬ ነበረ፣ ከእንግዲህ ወዲህ ግን ከዓይኖች ተሰውሯል። ጠላቶች አንቺንም የሚከቡትን ቀን ይመጣል፣ ይከቡሻል፣ በአራቱ ማዕዘን ያስጨንቁሻል፣ ይጥሉሻል፣ ልጆችሽንም ከአንቺ ጋር ይጥሏቸዋል። ደንጃ በደንጃ ላይ አይተውልሽም። የይቅርታሽን ቀን አላወቅሽምና ወደ ምኩራብም ገብቶ በቤተ መቅደስ የሚሸጡትንና የሚገዙትን ሁሉ አስወጣቸው። የለዋጮችና ሰደቃ የርግብ ሻጮችንም ወንበር ገለበጠ። ደቀ መዛሙርቱንም የታሰሩትን ፈታችሁ አምጡልኝ ብሎ ነው መመሪያ የሰጣቸው። ያው የታሰሩት በአህዮቹ ምሳሌ የነበሩት የአዳምና የልጆቹ ምሳሌዎች ናቸው። ሁላችን የታሰርን፣ በኃጢአት የታሰርን፣ በክህደት የታሰርን፣ በቀቢጸ ተስፋ የታሰርን ሁላችን ተፈተን ክርስቶስን ከልብ አምልከነው መንግስት ወራሾች እንድንሆን ቅዱስ ፈቃዱ ይሁንልን። በዚህ በዓል በ2018 በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን በአዲስ አበባ ሀገረ ስብከት የመርካቶ ደብረ ኃይል ቅዱስ ራጉኤል አንቀጸ ብርሃን ሰንበት ትምህርት ቤት በመላው አዲስ አበባ ያሉ የሰንበት ትምህርት ቤት አንድነቶች የሆሳዕናን በዓል በጥምቀተ ባህር የዚህ የደብረ ኃይል ቅዱስ ራጉኤልና ሌሎች ቤተክርስቲያን በሚያከብሩበት ነው የሚከበረው። በዚህ በዓል ላይ እንግዲህ ያው ሁሉም የአዲስ አበባ የሰንበት ትምህርት ቤት አንድነት ጉባኤ ይገኛሉ። ምዕመናን በዚህ በዓል አብራችሁ ተገኝታችሁ አብረን ተገኝተን ለዳዊት ልጅ መድኃኒት መባል ይገባዋል፣ ከክርስቶስ ውጭ መድኃኒት የለም፣ ከክርስቶስ ውጭ ማዳን የለም ብለን አምላክነቱን፣ አዳኝነቱን፣ መድኃኒትነቱን እንድንመሰክር ቤተክርስቲያናችን መልእክቷን ታስተላልፋለች። መልካም የሆሳዕና በዓል ይሁንልን። በዓሉን የሰላም የበረከት በዓል እንዲያደርግልን እንመኛለን። አምላካችን እግዚአብሔር ፈውሱን፣ ድህነቱን፣ ምሕረቱን ለሕዝባችን ለሀገራችን ያድልልን። ይቆያል።